ምንድነው ያደረግሽ ያለሽ እንደሚመጡ ካመጣሽኝ ማለት አልገባኝም አይደለም ለምሳሌ ነጥብ አንቺ ለታየሽ አንቺ በቃ አሁን ጓደኛዬ ነው ታውቀሽ ጓደኛ ያደረግሽ ከዚህ በኋላ ጓደኛዬ አንቺ ጎረምሳ ቆይ ሁሌም እዚህ ልታገኘው ትችላለህ ከዚህ በኋላ ምን ማለት ነው ሁሌ ታገኛለህ ማለት ነው አልወጣም ሄሎ ምን ያረክ ነው ያው ጓደኛው አይደል ያው ምንድነው ያደረግሽ ለምን መጣሽ ጓደኛዬ ነው አላልሽ እንዴ ወዴት ነው የምወጣው ከቤቴ ወዴት ነው የምወጣው ማን አንተ ከቤቴ የምታባረቱ በቃ ማንም ሰው ባንተ ሚዛን ሊቀመጥ አይችልም እና ምን እያልሽኝ ነው አሁን በቃ ጓደኛዬ ጎረምሳ ቤት አስቀምጠሽ ምን እያልሽኝ ነው ምን እያልሽኝ ነው ከዚህ በኋላ ሁሌ በርየበረገድክ ስትመጣ ልታገኘው ትችላለህ እና ልታስመጪኝ የቀጣሽው ጋርድሽ ነው አዎ ከዛ ታስብ ነው ምን ልታረጊ ነው ልትመታኝ ነው በቤቴ ነው አልመታም እና እኔ ከዚህ በኋላ ከዚህ ልጅ ጎን ነው የምሆነው ስለዚህ ምን አገባችሁን ነገር ፍርድ ቤት ነው ተነጋገሩት ተነጋገራችሁ ተባላችሁ አይደል ምን ቤት ነህ ነው በቃ ከዛ በኋላ ከሷ ጎን ነው የምሆነው ጉዳያችን እኮ በፍርድ ቤት ነው እሷ አረፍተ ምንድነው ችግር አንተ እኔ ጋር ውጭ ተነጋገራለን ብያለሁ ለምን እሷ ና እናውራ ውጭ እንውጣሽ ና እንውጣ እንውጣ ነው ሰላም እንዴት ናችሁ ደህና ናችሁ ወይ ተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ ሰላማችሁ ይብዛልኝ አይ እንዴት ነው ያነኝ እንዴት ናችሁ አቢጎ ሰላም ነው ሰላም እንዴት ናችሁ ሰላም ነው ወይ እኛ ነን እግዚአብሔር ይመስገን እንግዲህ የትላንቱ ሙከራዬን አይታችኋል ያው አብዛኞቻችሁ እኔ ላይ ነው አሁንም እየፈረዳችሁ ያላችሁት አሜን ብዬ ተቀብያለሁ ያው ጥፋተኛ መሆኔን እንኳን አምኛለሁ ግን ደግሞ ይቅርታ ታርግልኝ ያልኩትና ውብዬን ያው ጀግና ምናምን እያላችሁ አይቻለውና ያ ነገር ቅር ብሎኛል አንዳንድ እህት ወንድሞቼ ደግሞ ውብዬ በቃል በቃ ነገሩን ይቅር በዩ የሚልም አይቻለው አጥፍቷል ቢሆንም ይቅርታ አርጊለት የሚል አይቻለውና ሁላችሁንም ከልብ ላመሰግናችሁ እወዳለሁ እንግዲህ አቢጎ ረጅም ጊዜ ከጎኔ ነበረ እንግዲህ ረጅም መንገድ አቆራርጦ ለኔ ብሎ ነው የመጣው በዚህ አጋጣሚ ከልብ አመሰግናለሁ በጣም በከባድ ሁኔታዎቼ ውስጥ ከጎኔ ያልተለየ ወንድሜ ነው ከልብ ነው ማመሰግነው እና አሁንም ከጎኔ ነው ያለው ከዚህም በኋላ ከጎኔ ይሆናል እስቲ ብቻ ውብዬ ጋር ደግሞ ዛሬ ሄደን ነገሮችን አሁንም እንዳ ይቅርታ ለመጠየቅ ነው ያሰብነውና እስቲ ለማንኛውም ቤተሰብ ተከታተሉ ቤተሰብ እንግዲህ ዛሬ እስቲ ሁላችንም ማለት ይሄ ነገር በቃ ሊያልቅ አልቻለምና ሊፈታ አልቻለም እና ያለው ነገር በጣም ያስጠላልና እነሱም ሰላም አይደሉም እኛም እስቲ ዛሬም እኔም አንድ ላይ ሄደን እስቲ የመጨረሻው ብዬን ልንጠይቃት የቻልነውን አርገን ለማስታረቅ ለመሞከር ነው እንግዲህ አንድ ላይ ከናይ ጋር የመጣ ነው እና ለመናገር ጥፋት የለም ማለት አይቻልም ግን በቃ በይቅርታ አንዳንድ ነገሮችን ብንፈታቸው ይሻላል ሰው ሆኖ ማይሳሳት የለም ያው ተሳስቶ ሊሆን ይችላል ተሳስተናልም እና ነገሮችን ቀለል አርገን በሱ ቦታ ያለውን ነገር ብንረዳ መልካም ነው ያስባለሁ እና ቤተሰብ ዛሬ ሄደን ብዬን እንግዲህ የቻልነውን አርገን ይቅርታ ልንጠይቃት ነው የመጣ ነው ቤተሰብ እንግዲህ ተተባበሩናላችሁ ያስባለሁ እናንተ ድጋፍ ደግሞ አይለየን ውብዬም እንግዲህ ይሄን አደራሽን እንግዲህ ወደ ድሮ ህይወታችሁ ብትመለሱ ለእናንተ መልካም ነው ልጆቻችሁን አብራችሁ ናችሁ ብታሳድጉ እንግዲህ ያለውን ነገር ተረጂው እሱም ወዶ አይደለም እንደዚህ አይነት ነገር ውስጥ የገባው ነገሮችን ለማስተካከል ሲል ነውና ሰው ሆኖ ማይሳሳት የለም ከኛ በላይ ናሂን ታቂዋለሽ አንቺና እንግዲህ ይቅርታውን ተቀበያለሽ ብለን ተስፋ እናረጋለን ዛሬ እኔና አቢጎና ሆነን እንግዲህ ለሶስት ሄደን የቻልነውን ይቅርታ አድርገን ልንጠይቃትም ነገሮችን ለማስተካከል ለመሞከር ነው አብረን እዚህ ጋር የመጣ ነው እንግዲህ ናሂ እግዚአብሔር ያቃላት ጫነቅ እና ቤተሰብ አሁንም አመሰግናለሁ በስልክ መደውሉልኝ የውብዬንም ቁጥር ብዙ ሰዎች ጠይቃችሁኝ ሰጥቻችኋለሁ እንግዲህ ነገሮችን ለመፍታት ብላችሁ እስከዚህ ርቀት ድረስ ስለመጣችሁ ከልብ አመሰግናለሁ
አንዳንዶቻችሁ ደግሞ ደስ ብሏችሁ እሰይ የምትሉም አላችሁ እናንተንም ደግሞ አመሰግናችኋለሁ ሁላችሁም በራሳችሁ ምክንያት አላችሁና እኔ ማንንም ወቀስ አልችልም ማንንም ለኔ ትዳር መፍረስ ማንንም ተጠያቂ አላደርግም እናንተ ለኔ ትዳር መፍረስ ተጠያቂ አይደላችሁም በቃ እሰይ የምትሉም በቃ ሁላችሁም ለኔ ከማሰብ አንፃር ነው እና ከልብ አመሰግናችኋለሁ ሁላችሁንም ወዳችኋለሁ ሁላችሁንም አከብራችኋለሁ በቃ አሁንም ከጎኔ ስላላችሁ አመሰግናለሁ ላይክ ሼር ያደረጋችሁ አሁንም በቃ ያገዛችሁኝ ነው አሁን በዚህ ሰዓት እንኳን ከጎኔ ናችሁና እኔ በምንም ቃል አመሰግናችሁ አልችልም በቃ አመሰግናችኋለሁ ከልብ በቃ ነገሮች ተፈተው ባይደስ ይለኛል አቢጎንም ከልብ አመሰግናለሁ ስራውን ሁሉ ነገሩን ትቶ እንግዲህ ከ15 ከ20 ቀን በላይ ከጎኔ ነው ያለው እንግዲህ ባንዳን ነገሮች ከጎኔ ሆኗል ሄሉ ጋር በማልሆንበት ጊዜ እሱ ጋር ነበርኩኝ እንግዲህ በዚህ በከፋ ጊዜ እንደዚህ አይነት ወዳጅ ማግኘት በጣም ትልቅ ነገር ነውና እንጃ በምን ቃል ልገልጻችሁ መቼም ማድረሳው እና እስቲ ቤተሰቦቻችን ያው እስቲ አብራችሁን ሆኑ ውብዬን ሄደን ዛሬ እንግዲህ ይቅርታችንን በድጋሚ እንጠይቃታለን ደሞም ይገባታል አይ ደሞ ያው እንግዲህ አሪፍ ነገር ይዘን እንመለሳለን አጨክንም በያስባለሁ በእርግጠኝነት እሷም ንዴት ስላለባት ነው እንጂ ከሆዷ ጨክና አይመስለኝምና ንዴትና ያው በሰዓቱ የነበረው ነገር ንዴት ስላለባት ነውና እስቲ ሄደን ያቅማችንን እንሞክራለን ዛሬ ጥሩ ዜና እንሰማለን ብለን ተስፋ እናረጋለን አሁን ወደሷ ጋር እንሂዳ ምትለው ነገር አለ ሁሉ ነገር መልካም ምንም ምለው ነገር የለም በቃ አመሰግናችኋለሁ ሁላችሁንም እና መልካም ነገር ተመኙልኝ በኮሜንትም ቢሆን በቃ ውብዬ ልቧ እንዲራራ መልካም ነገር ጻፉ ምን አለበት እንደዚህ ቢደረግ በቃ ለሁላችንም ስንል እንደዚህ ብናረግ ደስ ይለኛል እና ቤተሰብ ከጎኔ ስላላችሁ አመሰግናለሁ ሁላችሁ አብራችሁን እና ወደ ፍጽምት ወደ ውብዬ ጋር እንሂድ ናይ ተረጋጋ አሁን አንተ ናይ ምንድነው ማድረግ ያለብኝ ትላንት መታሃል አይደል ታዲያ አሁን ነገሮችን እኮ ለማስተካከል እኮ አንተ ዝም በል ቀስ በል አንተ ተረጋጋ ነገሮችን እንዳታበላሽ በቃ ዛሬ እንደምንም ብለን መጨረሻ እናደርገው የመጨረሻ በቃ ተስፋ አለው ለምን ተስፋ የማይኖረው ነው እኛ አይደል እንደ ይሆናል ብለን አንተን ያመጣን በቃ አንተ ተረጋጋና ውስጥ ነው አይዞህ ክፍት ነው ምንድነው ያደረግሽ ያለሽ እንደሚመጡ እንኳን ነገርሽኝ ነበር ማለት አልገባኝ አይደለም ምን ሰራው መጣች አንቺ ልደታ ያለው ልጅ አይደል እንዴ አይደለም ምን ሰራው ጓደኛሽ አይደል ምን ያደረግሽ ነው ግራ ገባኝ እኮ አይደል እሷ ጋር ለመሆን ነው የመጣሁት አይደለም ምን ጓደኛሽ አይደል ይሉ እኮ ጓደኛዬ ልደትሽ ላይ አይቼዋለሁ ይሄ ልጅ ማን አንተ ጓደኛዬ ነሽ ግን ጓደኝነትና እና ምን አገባ ከሷ ጋር ምን አገባ አይደለም ልውል ናውሽ እኔና አንተ ቆይ ወዴት ነው የምታወሪው እንዴ አንቺ ጭራቅ ጠበቃ ትሆኛለሽ እንዴ ማን አንተ ነው ውብዬ ምንድነው አዲስ ነገር እንትን ያረክሽ አይደለም አንተ ለምን እንደምትመላለስብኝ ነው ቆይ አልገባኝም በቃ መምጣት አልችልም ቤቴ እኮ ነው ፈልግህም ካልኩ አልፈልግህም ቤቴ እኮ ነው መምጣት አልችልም አልችልም እንዴት በቃ ታግደሃል ቤቴ እኮ ነው ታግደሃል በቃ እና ወንድ ልጅ ለማምጣት ነው እኔ ያባረርሽ እንደገና ነገር አይቻለሁ ሶ ከዚህ ልጅ ጋር ያላችሁን ነገር ልታቆሙ ነው የሚሻለው አይደለም አንተ ምንድነው እኔና አንተ የት ነው የምታውቃት እሷን አልገባኝም የት ነው የምታውቃት ሁሉንም ነገር አይቻለሁ እኔ ከእውነታው ጎን ነው የምቆመው ምንድነው ማለት ምን ማለት ነው አንተ እሷን የት ነው የምታውቀው ከኔ ጋር እኮ ነው የምትግባባ ውብዬ ምን ያረክሽ ነው ምን ያረክሽ ነው ውብዬ እኔ አሁን ሲመስለኝ ከኔ ጋር ማንም ሰው እንዲሆን አትፈልጉም አይደል እሺ አሁን እኔና አንተ ማውራት አለብን እኔና አንተ ማንንም መንካታችም ገባሽ አይደል ምንድነው ማለት ወደሱ ለሱ የምትደረቢ እንዴ ቆይ እና እኔ ብቻዬን እንድቀር ነበር ሐሳባችሁ አይዟችሁ እኔ ብቻዬን አልቀርም እንደዛ ብላችሁ የሄሉ ጓደኛ እኮ ነው ምን እንደምትሰሪው የልደቱ ቀን እኔ ነው አይቼዋለሁ ማን ነው እና ቃል ነው ጓደኛዬ ነው አላልሽ ጓደኛዬ እኮ ነው እና ከየት የመጣ ሰው ነው ለምን ምንድነው እዚህ የምትሰራው ሄሉ ተረጋጊ እሺ አሁን ማየው ነገር ያደረክ ነው ሄሉ አትጩሂ
ውብዬ ሁሉም ሰው እናንተ ነው የሚመስልህ እንደዛ ነው የምታስበው ማን ነው አንተ እንዴ አንተ ናይ ተው በእነሱ ማለት አትግባ ተው አንተ በቃ ለምን መጣችሁ ጓደኛዬ ነው አላልሽም እንዴ ወዴት ነው የምወጣው ከቤቴ ነው የምወጣው ማን አንተ ከቤቴ የምታባርጡ በቃ ማን እኔ ከዚህ በኋላ ከሷ ጎን ነው ተባረክ ሰው እኮ ይሄን ከየት ያመጣሽው እንግሮምሳ ውብዬ ግን እግዚአብሔር የሚቆጭሽን ነገር እንትን አታርጊ ብትወጡ ነው የሚሻላችሁ ለሁላችንም የሚሻለው መፍትሄ ብትወጡ ይሻላል ማን ነው እሺ ማን ነው እኔ በቃ ሄለን ማን ነው ይሄ ሰውዬ ማን ነው ማን ነው ማን ነው ምን አረኩኝ እኔ ማን ነው እንደሱ ተባሉ ጓደኛሽ እኮ ነው እና እኔ ምን አደረኩ ምን ጓደኛዬ ነው አላልሽም ጋደሚት ጓደኛዬ ነው አላልሽም አንተ ምን አናደረኩ ዝም ብለናሽ ዞር ብለሽ ምን ለመሆን ነው ምን አናደረኩ ውብዬ በቃ ውጡ በቃ ለእናንተ ማን ነው ለምን ምንድን ነው የምትለን ምን ሆነ በቃ ውጡ ተባባላችሁ እና ብታይስ እኔ ምን አውቃለሁ እና ማን እኔ ማውቀው ነገር አለ ነው ምን አውቃለሁ እኔ እኔ ምን ያደረግሽ እኔ እኮ አንቺ ጋር እኮ ነው ልጅ ያየሁት እና ብታይስ እና ለመጀመሪያ ጊዜ ተዋወቅኩት አንቺ ጋር ነው ልጅ የተዋወቅኩት ማን ነው እሱ አላውቅም እኔ እንዴት ነው አላውቅም ያመጣችሁ እሷ ናት ጓደኛዬ ነው አይደል ያስተዋወቅሽኝ ጓደኛዬ ነው ብለሽ አይደል ያስተዋወቅሽኝ እና ምታኝ ነው እኔ ያማል እንዴ ሌሉ ምን እየሆናችሁ ነው በእግዚአብሔር ማን ነው አለበት ማን ነው ቢሆን አንተ እኮ ማን ነው ብለህ መጠየቅ አትችልም ቢኔላቺ ኔደረሽ ኔደረሽ ሁሉም ሰው እንዳንተ አይደለም ነው እሺ እሺ ማን ነው መደራረብ ማለት አይደለም እሺ ማን ነው በግልጽ ንገሪኝ እንዴ ቆይ አይደለም አልገባኝም የሱ መምጣት አንተ ምን አናደደክ አንተ ሴት ይዘህ ስትወጣ ምን አናደደሽ እኮ ነው ያልከኝ ቢያንስ እሱ ጓደኛዬ ነው ቢያንስ ያለውን ነገር ለመፍታት ነው የመጣው የት ነው ውብዬ ተዋወቃችሁ ውብዬ አሁን እንደዚህ ፈታን ምን ነገር እኔ ተዋወቅኩት ውብዬ የት ነው ተዋወቅሽው ለወይ ምንድነው እንዴ በቃ ተዋወቀ ጓደኛዬ ማላውቀው ጓደኛዬ እኔ ማላውቀው እኔ እኮ ሄሉ ጋር እኮ ለመጀመሪያ ጊዜ ያየሁት አዎ ምን አልባት የታየሽው አንቺ በቃ አሁን ጓደኛዬ ነው ተዋወቅተሽ ጓደኛ አደረግሽ ከዚህ በኋላ ጓደኛዬ አንቺ ጎረምሳ ቆይ ሁሌም እዚህ ልታገኘው ትችላለህ ከዚህ በኋላ ምን ማለት ነው ሁሌ ታገኛለህ ማለት ነው አልወጣም ሄሉ ምን ያረክ ነው ያው ጓደኛው አይደል ያው የሷ ጓደኛ ነኝ አይደል ግን እቺ ልጅ ታሳዝነኛለች ሁሉንም ነገር አይቻለሁ አንቺ ሲጀመር አትሆኝም እና ነገሩ እንደዚህ ነው የምትፈታው እንደዚህ ነው የምትፈታው ምን አገባህ አንተ ምን ያረክ ነው ባለት ዛሮች ማለት ጓደኝነት ሌላ ነገር ነው ይሄ ሌላ ነገር ነው በዚህች ልጅ ብዙ ነገር ነው ያደረጋችሁባት አይደል ስለዚህ እና ምን ቤት ነህ አንተ የሁላችን መፍትሄ አሁን ከዚህ ከምንል ብትወጡ ማን አንተ ከቤት የምታስወጣኝ ነው አይደለም ማን አንተ ሲጀምር ከቤት የወጣ ሰው ነህ እኮ ነው ከቤት የወጣ ሰው እና በፍቃድ ከቤት የወጣ ሰው ነህ አይደለ እና ደግሞ ሁሉም ሰው ባንተ ሚዛን ተስቀምጠሽ ማንንም ሰው ባንተ ሚዛን ሊቀመጥ አይችልም እና ምን እያልሽኝ ነው አሁን በቃ ጓደኛዬ ጎረምሳ ቤት አስቀምጠሽ ምን እያልሽኝ ነው ምን እያልሽኝ ነው ከዚህ በኋላ ሁሌ በርየበረገድክ ስትመጣ ልታገኘው ትችላለህ እና ልታስመጪኝ የቀጣሽው ጋርድሽ ነው እኔ ልታስመጪኝ የባለፈው አልበቃ ብሎሽ ከዚህ በኋላ በር እየከፈትክ ዘው ብለክ እንዳትገባ ውብዬ ምን ያረክሽ አንቺ አሁን ጤነኛ ነሽ ይቅርታ ጠየኩሽ አይደል ጨረስኝ አይደል ፋይ ምንድነው ቆይ እንዳዲስ አንቺ ምን ጀምሪ አትጩ ሌላም ደው ሰላም ይመጣሽ አትጩ ተረጋጋ አንተ ምን አገባህ ምን አገባህ ቆይ ምን አድርግ ነው የምትይኝ ቆይ ይቅርታ ጠየኩሽ አይደል እንዴ ይቅርታ ጠየኩሽ አይደል ከዚህ በላይ ምንድነው ማድረግ የምችለው ቆይ አልፈልግም ሰውዬ በእናትህ ዞር በል ከእጄ ሰበብ እንዳትሆን በኋላ ይኸውልህ እረፍት ያስፈልጋታል እኔ ሁሉም ነገር አንተ እንደምታስበው አይደለም ሲጀመር እሷ ቺት አድርጋ ምናምን ብራዘር በእናትህ ዞር በል እኔ ከዚህ በኋላ ነው እንደዛ ታስብ ነው ምን ልታረግ ነው ልትመታኝ ነው በቤቴ ነው አልመታም እና እኔ ከዚህ በኋላ ከዚህ ልጅ ጎን ነው የምሆነው ስለዚህ ምን መነጋገር አገባ ያለባችሁን ነገር ፍርድ ቤት ነው የምትነጋገሩት መነጋገር አልተባላችሁ አይደል ምን ቤት ነህ ነው በቃ ከዚህ በኋላ ከሷ ጎን ነው የምሆነው ጉዳያችን እኮ በፍርድ ቤት ነው ይዘናል እሷ እረፍት ያስፈልጋታል በቃ ፍርድ ቤት ነው እኔና አንቺ ለኔ ጋር ተቀጠርሽ ወይ እኔ በር እየበረገድክ 10 ጊዜ አንተ ዘበኛው ነህ ነው እና እየሰደብከኝ እኮ ነው እየጠበቃት እኮ ዘበኛው ነህ አዎ ይጠብቀኝ ነው ሲጀምር ሌላ ምን አገልግሎት አለ የምትናገረው ነገር ወቆ እና ምን ልታረገኝ አሁን ብትወጣ ይችላል ሌላ ነገር ቢፈጠር ራሱ ወጣ ከቤቴ ነው ነው ያልወጣም ለምን ደግሞ አላበዛም እንዴ ነው ኤሉ ምንድነው እያደረግሽ ያለሽው እኔ ምንም አውቀው ነገር ምንድነው እያደረግሽ ያለሽው እኔ ምንም አውቀው ነገር እኔ ልጅ አንቺ ጋር ነው የተዋወቅኩት ምንድነው እየተፈጠረ ያለው ውብዬ ተዋወቀሽ ነው ይሄ ነገር ምንድነው በቃ ተዋወቅን ከዚህ በኋላ የተዋወቃችሁ የት አንዴ እኮ ነው እኔ ገና መጣሁት የት ነው የምታውቂው አልገባኝም ለኔ ጋር ተቀጠርሽ ይሻላል ወይ ለዚህ እንዴ
ቤት ውስጥ ሰው አቁመሽ ተጠብቂኛለሽ ምን ሌላ አትጩሂ ብትሄዱ ትልቅ ብልግና ነው በጣም ትልቅ ብልግና ያንተ ጨዋነት ነው ከቤት አንድ ወር 15 ቀን ወጣ ብለሽ በጣም ነው ማዝ ነው ያንተ ጨዋነት በጣም ነው ማዝ ነው ያንተ ጨዋነት ነው አረ በፈጣሪ እስካሁን አንተዋወቅም ማለት ነው እስካሁን አንተዋወቅም እኔና አንተ ሚዛን እየሰጠህ አንተዋወቅም ገማ ወንድምሽ ነው አንተ ወጥተን ነው ጋር ምንም ማውራው ነገር የለኝም ወንድምሽ ይዘሽ ነው ቆይ ምንድነው ያረክ ያለው ማለት ዳሮች እኮ ናቸው ነግሪኝም የማደርገው ነገር እኔ አውቃለሁ ሁሉንም ነገር ሄሉ ታይ እንጂ እና አይደላችሁም ብዬ ምን ማለት ነው ማለት ዳሮች አይደለም በቃ ይሄ ያለቀለት ነገር ነው ውብዬ ቢያልቅ ኖሮ ማለት ነው አታረጊውም ቀለበቱን ታማኝ ነኝ ለትዳሬ ታዲያ እንደዛ ከሆነ ምንድነው አልገባኝም ከሃዲ አይደለሁም እኔ እና ታዲያ ምንድነው ይቆጭሻል ግን ውብዬ ይቆጭሻል ወስነልኝ ድረስ ቀለበቴን አደርጋለሁ ሁሌም ማለት ውብዬ ይቆጭሻል ናይ በቃ እሺ ምናልባት እኛ እንዳሰብነው ላይሆን ይችላል ይቅርታ ጠይቃት ናይ ይቅርታ ጠይቃት በቃ ይዛችሁ አንተ ብዙ አትናገር እንትና ነው ቢያንስ አንተ ይዛችሁ አንተ ጋር ምን ነገር ምን አንተ በእናትህ ይቅርታ ናይ ይቅርታ ጠይቃት በቃ ወደ ቅግሯ ላይ አልፈልግም ወደ ቅግሯ ላይ ታስቀየማት በኋላ ይቅርታ ትያለሽ እንዴ በቃ አንተ ባህላችሁ አትግባ ምን አገባ አንተ ምን አገባ ያገባኛል በቃ ነገር ተናግራለሁ ከዚህ በኋላ ወንድሟ አጎታሪስ ላይ ምን ዋናት ምንም ይሁን አንተ ራስህ ውጣ ማን ነው ሊሆን ተረጋጋ ብራዘር ምንድነው እሺ ምን ተረጋጋ በቃ እነሱ ማለት ያለውን ነገር ታውቀዋለህ አንተ በደንብ አውቃለሁ በደንብ እቺ ልጅ በጣም ብዙ ጎድተዋታል ሁለቱም አይደለም አንተ የታውቀን የመጣው አልገባኝም በቃ ይዛቸው ውጣ ይዛቸው እንደመጣ ይዛቸው ውጣ አብረን የምጣው እሺ እና እሺ እኛ እንውጣ ሁለቱ ተረጋግተው ያውሩ አይ እንውጣ ከናው ጋር የምነጋገረው ነገር የለም አላስወጣም ዋላ ሌላ ጦርነቱ ስንዳንገባ ሄሉ ወንድምሽን ይዘሽ ብትወጪ አይሻልም ምን ያደረክ ነው ምን ያደረክ ነው ሄሉ አያገባሽም ካልኩሽ ስለዚህ ወንድምሽን ይዘሽልኝ እንጂ ውጡ ውብዬ ከናውም ጋር ያለኝን ነገር እንደጨረስኩ አንቺን በደንብ ምንድነው የሚያልቀው በፍርድ ቤት ታግቶ ነበረ ግን ደግሞ እዚህ እየመጣ ነው ይቅርታውን ተቀበይልኝ አልፈልግም ለኔ ጋርድ ውብዬ እኔ ቤት እንዳልመጣ ጋርድ ምን እንደምታደርገኝ እኔ በምን አውቃለሁ እኔ ምን አደርግሻለሁ ባልሽ እኮ ነኝ ምናልባት እኮ ትሞታለሽ ብለህ እያሰብክ ሊሆን ይችላል ባልሽ እኮ ነኝ ውብዬ ኧረ ውብዬ ግን ማን ነገር ይሄን ያህል ለኔ ክፋት የምታስቢ ሰው ነሽ አዝናለሁ ይሄን ሁሉ አምስት ዓመት ካንቺ ጋር ነበርኩኝ እወዳታለሁ ታላላችሁ እንደምታስጨንቃት አንተ ምንድን ነው ምን ቤት ነህ በእናትህ ምን አገባህ አንተ ማን አንተ ያገባኛል ከዚህ በኋላ ለስሽ እና ልታስመጪ በጎርመሳ አስመጪ አስደብኝ አስገድኝ ቢላ ለምን አላታምጪ ሄሉ ለምንድን ነው ያኔ ብቻኛል እንዴ ጎረምሳሽ ይዘሽ የመጣሽ ምን ማለት ነው ሄሉ ይዘሽልኝ አትውጪ ውብዬ ምን ያረግሽ ነው በቃ ይዘሽልኝ በቃ ውብዬ ሰላም አውርዱ በቃ እኔ ልለምንሽ ሄሉ አልፈልግም እኔ ልለምንሽ በቃ ሰላም አውርዱ ይሄ ነገር ጥሩ አይደለም ህግ ይዳኘናል በህግ ነው እኔና እሱ የምንገናኘው ከዚህ ውብዬ በኋላ እንደዚህ አይነት ነገር ውስጥ አትግቢ እባክሽን ከቻልሽ ወንድምሽን ይዘሽልኝ እንጂ አንተም ሂዱጣልኝ ወጡልኝ ውብዬ ተረጋጊ ምንድን ነው ችግርሽ ቆይ በቃ አልፈልግም ይቅርታ ጠየቅኩሽ አይደል ነገሮችን ለማስተካከል በቃ ከዚህ በኋላ ምን ማድረግ አለብኝ ከዚህ በላይ ነኝ በዳዲ ትመጫለሽ ብለኝ ነበር እኔ በዳዲ እና እየተበቀልሽኝ ነው ቆይ አንቺ እየተበቀልኩ አይደለም እና ከዚህ በላይ በቀል አለ ማንነቴን እያሳየው ነው ከዚህ በላይ በቀል አለ ጭራሽ ለኔ ጎረምሳ እኔ የሚመታ ጎረምሳ አዘጋጅተሽ ቀጥረሽ በዳዲ ትጠብቂኛለሽ የምመጣ ሴት አይደለም ልንገርህ አይደል ለኔ ጎረምሳ ቀጠርሽልኝ ሄሉ ይዘሽልኝ ልውል ግን የምር ያረከውን ነገር አይተሃል ከአንቺ ጋር ምንም ነገር ማውራት አልፈልግም እኔ ጌታ የታወቃት ወየስ ነው የምታውቃት እኔ አይደል እንደ ይዛን ቆይ ስሙኝ አታሳዝናችሁም ጭራሽ ተጀንኖ ማለት ነው ሶፋ ላይ ይቀመጣል አይደል አታሳዝናችሁ ማስሎነ የኔ ሶፋ ላይ ይቀመጣል እኔን የሚደግፍ ሰው ነው ዘው ብለህ ስትመጣ ብቻዬን እያገኘ ደስ ብሎክ ነበር ዛሬ ከፋክ ከሰው ጋር ስላገኘኝ ከፋክ ቅር አለክ አይደል በጣም አዝናለሁ አንዳንዴ እኮ ለእውነትም እኮ ቦታ ሰው አለ ቤት አይደለም እኔ እንደ ሴት ቤት አይደለም ማገኝ ውጪ በእናትህ አትዛት በቃ ውጪ እንገናኛለን እናንተ እሺ አሁን ውጡልኝ እባክህ ውብዬ ምንድነው ያረግሽ ያለሽው ሄሉ በቃሽ ይበቃሻል ድጋሜ እኔ ምንድነው አይደል ምንድነው እኔ እኮ አልፈልግም ሰላም አውርድን አይደል ምንድነው አሁን ደግሞ ይሄ ነገር በቃ አንተ ምንድነው ተይ እኔ ሄሉ ካንቺ ጋር ምንም ነገር ነው እሺ ናንውጣ ውጪ እናወራለን ተይኝ በቃ ተይኝ ካንቺ ጋር ምን እና እነሱ ያው ሁላችሁም ከወጣችሁ ሁላችሁም እናንተ ጋር ምንም
ማውራት የምፈልገው ነገር ማውራት ያለብኝ እኔ አንቺ እናውራ ምን ይሰራል እሱ ቤት ጨርሻለሁ ምን ይሰራል ነው ምንድነው እኔ አልጎዳሽም እኮ ምን ይታወቃል እኔ አልጎዳሽም ምን ይታወቃል አንተ ላይ ያለኝን እምነት እኮ ጨርሻለሁ አለቀ ያለቀ ነገር እሺ አስወጪልኛ እንዳስገባሽ አስወጪልኝ ለምን ማስወጣ እኔና አንቺ ቁጭ ብለን ማውራት አለብን ነው ብዬ አውርቼ ጨርሻለሁ ነው ቆይ አንቺ ከይቅርታ በላይ ምንድነው ሲል ለናጣፍ አንተ ሰውዬ ባለ ነው በቃ ተነቃቂ አንተ ማነው ሰው ታስቀምጣለህ ማነው ወንድምሽን ይዘሽ ውጪ ካንቺ ጋር ማውራት ያለብን እናወራለን አይደል በቃ ሂድ አንቺ ለኔ ጋር ቀጥይ ስጠብ ልውል ግን ምንድነው ያርክ ያለው ምንድነው ያርክ ያለው ማደርገውን ያውቃሉ በቃ ምንድነው ይሄ ምንድነው የት ነው የምታውቃት ምን አገባሽ ምን ማለት ነው ምን አገባሽ ማለት የወንድሜ ሚስት እኮ ናት እንዴ አንተ ራስህ ምን ያገባሃል ሲጀመር ያገባኛል የወንድምሽ ሚስት አይደለም ነይ ናውጣሽ ሄሎ ከኔ ጋር የምትጠዩ ከዚህ በኋላ ያመጣሽው ወንድምሽ ነው ይዘሽ ያልሽ ነው ብዬ አለቀ በቃ ምን ያልሽ ነው የወንድምሽ ሚስት አይደለም አለቀ ውብዬ ነገር በኋላ ውብዬ የሚቆጨኝ ነገር አታርጊ ታይ አይቆጨኝም በቃ ወስኛለሁ እኔ የወሰንኩት መብቴ እኮ ነው አለቀ የሚያዋጣኝን ነገር አውቃለሁ ስለዚህ ይዘሽልኝ ውጪ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ወጥልኝ ዋካ አትበጥጡኝ በቃ እንደገና እሱንም እያስደበራችሁብኝ ነው በቃ ታስደብሩት እሱ ማስሎኔ ነው እሱም ለሱን የምትቆረቆሪለት እኔን ብሎ ነው የመጣው ስለዚህ እያየሽው አይደል እንደው የከሰው አታይም ከሰውነት ተራ ወጥቷል እኮ እስቲ ነው የፍርድ ቤቱ ጉዳይ እንዳላለቀ ታውቂያለሽ አይደል ወረቀታችን እንዳልተቀደደ ታውቂያለሽ ይሄ ነገር ዋጋ ያስከፍልሻል በኋላ አይዞህ በትዳሬ ላይ ትዳር አልመሰረትም ደርበሻል እያየው ነው ትዳር ላይ ትዳር እየመሰረትሽ ነው እና ጠባቂ ነው ላንቺ ጠባቂ ነው እኔ እንዳልገልሽ እንደዛ ነው ያሰብሽው ውብዬ አይተሽዋላ ከሰውነት ተራ ወጥቷል ከስቷልና ይሄ እንደዚህ ነው ድሮስ ታውቂው እንደዚህ ነው እኔ ገፍቼው አይደለም በምርጫው ነው እንደዚህ ሆነ ስለዚህ ራሱ ጉዳይ ምን አገባኝ ከዚህ በኋላ ምንም ቢሆን ለኔ ማይሻባት ነው ቆይ እግዚአብሔር ተው እንደዚህ በሏት ሂዱና አንጀቷን ብሉልኝ ብሎ ነው ያመጣችሁ ይዟችሁ የመጣው ለዛ ነው እኔ እናንተ ግን ውጪ ነው የምንገናኘው ና ውጪ ና ውጣሽ አንተ ዛም በርበና አይና ስለተነጋገራለን አንውጣ አንቺ ተቀመጪ ዞር በል ተቀመጪ ዞር በል እኮ ውጣ እኔ እናንተ ቤት አይደለም ውጪ ለምን ነገር ተቀጣጥረና እንገናኝ አሁን እኔ ቤት መቆየት አይጠበቅብም ተጠንቅቀን ሄሎ ወንድምሽን ይዘሽ ውጪ ሎሊ ያረጋኝ እና ለወሌሉ ላይታላ አንተ እኮ ነው ሁሉ የምታረጋው ስለዚህ ውጡልኝ ይሄ ያንቺ ስራ ነው እኔ ምን አውቃለሁ አቋልሽ እኮ እሱን አንቺ አውቃለሁ ግን ከሷ ጋር መቼ እንደተገናኙ በምንድን ነው የማውቀው እኔ ልደትሽ ላይ እኮ ነው እሱን አይቼዋለሁ አይደል እና አይታለ እና እኔ ምን አውቃለሁ እና ከቴ መጣ ሰው ነው ይሱ ውብዬ መች መጣች እኔ ልደት ላይ እና ከቶ ሰደ አላውቅም በምን እንደተገናኙ አላውቅም ካንተ ጋር ያንቺ ወጥመድ ግን እንዳይሆን ይሄ ነገር የተገናኘ ነው ምክንያቱም እኔ እንደናንተ አይነት ሰዎች አይደለም ምን እያልከኝ ነው እኔ ጥሩ ሰው ነኝ እንጂ እንደናንተ መጥፎ ሰው ለዛ ነው እና ሚስቴ ጋር ቤት እሷን ሳልግባባት እዚህ መጥቼ ከሷ ጎን የሆንኩት ለዛ ነው እኔ ጥሩ ሰው ስለሆንኩ እንደናንተ እንደሁለታችሁ ማስሎን ካንተ ያክስቷ ልጅ ነህ ወንድሟ ነህ ጥሩ ሰው ስለሆንኩ ይሄ መልስ ነው የታቃታል አይቻለሁ ሁሉንም የበደላችኋትን ሁሉ አይቻለሁ ማነው ክፉ የበደላችኋትን ሁሉ አይቻለሁ እኔ ነኝ የበደልኩሽ አይደለም ሌላ ሰው የበደለኝ አንቺ ጓደኛዬ ነው እያሻል ነበር አጠገብ ያኔ ነገር የለም ለራሴ ደንግጫለሁ አንቺ ጋር ነበር እንደ አላውቅም እና ታዲያ ከሷ ጋር በምን እንደተገናኙ ነው በምንድን ነው የማውቀው ለምንድን ነው እየተረበሽ ነው ቤቴ እኮ ነው አንተ ሰው እንደፈለገ ይሁን እሱ ነው ለጊዜው እኮ ታግዳለህ እሺ እኛ እንውጣ እነሱ ያው አንቺ ነኝ አያገባም እስከሚፈቀድልህ ድረስ ቤቴ ማለት አትችልም ገባህ አይደል የገዛ ቤቴ እኮ ነው እስከሚፈቀድልህ ድረስ የለፋውበት ቤቴ እኮ ነው ወዘን ያንጠፈጠፍኩበት ቤቴ እኮ ነው ገባሽ እንደዛ ቢሰማ ኑሮ ቤትን ጥለህ አትወጣም ነበረ ሴት ጎትተህ ገባህ አይደል እንዴት ትማታኛለህ እኔ ስርዓት አንተ ሰው ይረዳ ዞር በል ዞር በል ምንድነው ችግር አንተ እኔ ጋር ውጭ እንነጋገራለን ብያለሁ ለምን እሷ ና እናውራ ውጪ እንውጣ እሺ ና እንውጣ እየሰማኸኝ ና ነው እንውጣ እሺ እንውጣ ነው ለኔ እወጣለሁ የት ነው የምትወጣው አንተ አትወጣም የት ነው የምትወጣው ወይ ተወው ውጪ እናውራ ሄሎ አታውጪልኝም እነዚህ ልጆች እግዚአብሔር እንት ሄሉ ለምንድን ነው ሄሉ ለምን እዚህ ቤት ትገለገላለህ ና እንውጣ እሺ ና እንውጣ እንደዚህ አንቺ ማለት ነው ሰማኛለህ ከዚህ በኋላ ተመልሰት እንዳበላሽ ውብዬ ተይ በእግዚአብሔር እንደዚህ ነገር ማለት ነው እኔ ያንቺ ስራ ነው ታውቂያለሽ አይደል አንቺ ጭራሽ ጎረምሳ ቤት አስቀምጠሽ እኔን እንትን ትይኛለሽ
እኔና አንተ ገና ብዙ የምንጨርሰው ነገር አለ። ጠብቅ፣ የእውነት ጠብቅ። የምር ጠብቅ። ታያለህ። ውጪ ማውራት አለብኝ። ምንም ማውራት የለብህም። እዚህ ሶፋ እኮ መቀመጥ አይጠበቅበትም። ወጣ ተራሰበ እናት ይርዛ። እኔና እሱ ውጪ ማውራት አለብን። ሄሎ ይዘሽኝ ተጨረሽ አትወጪ። እኔ በፍጹም አልወጣም። እኔ ፖሊስ ጋር ነው ማናወራ ማውራት ካለበት ዋጋን ታገኛለሽ። እግዚአብሔርን በእናትህ ዝም ብለህ እዛ አትዛና ምናወራረደው ና ውጪ እንገናኝ። ምን ነው አንተ ከኔ ጋር ሰው ሲኖር እንደዛ እንገተከተክ ነው ማውራት አለብን። አሁን ውጣልኝ። ውብዬ ረፊ እኔ ማውራት አለብኝ። በቃ አትበጥብጠኝ። ተቀቂኝ። እሺ ና እኔ ማውራት አለብኝ ከሱ ጋር። ምንም የምታወራው ጉዳይ የለም። ምንድነው ማላወራው? ማን ስለሆንክ ብዙ ማውራት ጉዳይ አለኝ። ማን ስለሆንክ ለምን ነው ቤት የሚደነፋው? እና ይውጣልኝ ውጪ። አይደለም ማን ስለሆንክ ነው አንተ? ማን ስለሆነ ነው አንቺ እሱን ቤት የምታስቀምጪው? በቃ የኔ ያገር ማን ስለሆነ በኋላ ወዳጄ ነው። ጋርድሽ ነው? አዎ ዘበኛሽ አይደል? ማይሆን ምሳሌ ውስጥ ዘበኛ በይ። እሺ የእውነት በእናትሽ ምንም ይሁን ናይ ተረጋጋ። በቃ ጥሩ ነው። አንቺ ተረጋጋ። በቃ እኔም በኔ ላይ ነው እንዴት የምትወጣው? እና አንቺ እስከ የት ነው እሱን ያመጣው? ችግር የለውም።